ምን ነው ተደበቅሽ? አይ ደንግጬ ነው። አትደንግጪ። እሙ ባለትዳር ነሽ? አይደለሁም። ፍቅረኛ ሳለሽ? ምን ይሰራል? ልጅስ? አለኝ። አዎ። የስንት ዓመት ልጅ? የ6 ዓመት። ከባልሽ ጋር ለምንድን ነው የተፋታችሁት? ያ ብዙ ነገር አለ። ያው የማይመች ነገር በሰላም መለያየቱ ይሻላል። ስንት ዓመትሽ ነው? 27። ፍቺ አልጨመረም ዘንድሮ? በጣም ለምን ጨምሯል። ለምን ይመስልሻል? እኔ እንጃ፣ ግራ ይገባኛል። እኔ ራሱ ግን በጣም በዝቷል። እሺ፣ እኔ ባለትዳሮች ሆነው የተፋቱ ሲንግል ማሚዎችን የማግኘት ፕሮጀክት ነድፌ እየተንቀሳቀስኩ ነው እና የሆነ ኢቨንት ላዘጋጅ እያሰብኩ ነው። እዛ ላይ መምጣት ትፈልጊያለሽ? እመጣለሁ። የምር እውነት? ላይክ እንትን ነው ጥያቄ ጠይቃለሁ። አብዛኞቹ ሲንግል ማዘሮች ናቸው የሚሳተፉት። ከ25 ዓመት በላይ ቢሆኑ ይመከራል። ከዛን ጥያቄ ጠይቄ እኔ ከማራምደው ሙድ ጋር ወይ ደግሞ እኔ ከማስበው ሀሳብ ጋር ኦር ጥያቄዎቹ መመለስ የምትችል አንድ ሲንግል ማምን ለማግባት በዛ ዙሪያ እየሰራው ነው። ለማግባት? የምርህን ነው? አዎ። የተሻለ ይሄ እንዴ ልበልሽ አክቲቪቲ ያላት ከኔ ቫይብ ጋር ማች የምታረግ ምናምን አወዳድሬ ለማግባት ፈልጋለሁ። አንቺ ደግሞ መልክሽም ስለሚያምር እኔ የምፈልገው አይነት መልክ ስለሆነ የማለፍ ተስፋሽ በጣም ሰፊ ነው። እኔ የውድድር ትዳር በጣም ነው የምፈራው። አልወድም ሁሉ ውድድር ሚንስ እኮ ወዲያው አገባሻለሁ ማለት እኮ አይደለም እኮ። እንቀራረባለን፣ ባህሪያችን ከተስማማ አንድ ላይ እንሆናለን እንጂ ዛሬ ተወዳደርሽ ነገ ትቀበልሽ ማለት አይደለም። ግን አስተሳሰብሽን ለምን አንተ በዚህ መንገድ ሆነ ማለት የእነ ጥላሁን ገሰሰ አድናቂ ነኝ፣ አንቺ አሁን የቡዜማን አድናቂ ከሆንሽ ከአንዳንድ እንጣላለን ማለት ነው። እንደሱ አይነት ጥያቄ ነው የምጠይቀው። ማን ነው የሚመቻችሁ ዘፋኝ? ማን ነው? እንዴት ነው የሚሆነው? ምናምን ነው። ከባድ እና ዝም ብለህ መቅረብ አይሻልም? ግዴታ አንቺ አሁን ማን ነው የምትወጂው ዘፋኝ? እኔ የዘጠናዎቹ አድናቂ ነኝ ሲጀመር። እኔ ቴዲ አፍሮን እወደዋለሁ። እኔም እወደዋለሁ ቴዲ አፍሮን በጣም። በቃ አየሽ፣ የኔና አንቺ ፍላጎት እየተስማማ ይሄዳል ማለት ነው። እኔ ቦርኮ ሰዎች ምናምን አይመቹኝም። ቦርኮ ሰዎች ማለት ህይወታቸውን ለመቀየር ማያስቡ፣ በሰው ስኬት የሚቀኑ፣ ከራሳቸው ይልቅ ስለ ሰው አብዝተው የሚጨነቁ፣ የራሳቸው እንጀራ እያረረባቸው የሚኖሩበት ቤት እየሞተ ስለሌላ ሰው የሚገዳቸው፣ እንደሱ አይነት ሰዎች አልወድም በባህሪ። አዎ እሱማ ሁሉም ሰው እኮ እንደዚህ አይነት ሰው አይወድም። ግን ሁላችንም እኮ እንደዛ ማለት አንወድም፣ ግን እየሆንን ነው በብዛት። አይ እኔ አይደለም፣ እኔ ራሴ እኛ አንወደውም፣ ግን ስለ ራሴ አወራለሁ፣ ስለ ራሴ የሚመለከተኝን አረጋለሁ፣ እበላለሁ፣ ጠጣለሁ፣ ሰራለሁ፣ ተኛለሁ። ሌላ ጥያቄ አለኝ። ህይወቷ ውስጥ ከሁለት ወንድ በላይ ህይወቷ ውስጥ ያለች ሴት ወይ ደግሞ ያሳለፈችን ሴት ማግባት አልፈልግም። አንቺ አሁን እንደዛ ነሽ? አይ አይደለሁም። ሁለት አይበልጥማ? አይ አይበልጥም። እሺ፣ አብዛኛው ነገር ይመሳሰላል ከአንቺ ጋር።
ስለዚህ አንቺ አሁን ከኔ ጋር መሆን ትችያለሽ ማለት ነው። መቼ ነው ፍሪ የምትሆኝ? ምሳ ልጋብዝሽ እፈልጋለሁ። ግን የመጨረሻ ጥያቄ ኪሎሽ ስንት ነው? ኪሎ ኪሎ ስንት ነበር? 68 በኢየሱስ ክርስቶስ እኩል ነና። ድንገት ብንጣላ ማንስተሽ ትገኛለሽ። አይ ወንድ እኮ ያው በወንድነቱ ወንድ ልጅ ምንስ በእድሜ ትንሽ ሆኖስ አዋቂዎችን ሴቶች ያሸንፋል። ወንድ ልጅ ወንድ ነው ተብሎ ማለት ነው። እንኳን አንተን እሺ የወንድ ትንሽ የለውም ይባላል። እሺ ስለዚህ ኪሎች ችግር የለውም። ስፖርት ትጀምራለሽ፣ ጂም አስመዘግብሻለሁ። በደንብ ሰርተሽ በሶስት ወር ምናምን ምግብ ምናምን መዝለል፣ ዝም ብሎ ማግበስበስ አይቻልም። አፕል ምናምን እየበላሽ ራስሽን እንዴ ልበልሽ ዳይት ውስጥ ከተሽ እሱ ትከሻለሽ፣ ችግር የለውም። ስለዚህ አሁን ለመታወቅ በቃ የግድ እኔ የማዘጋጀው ፕሮግራም ላይ መምጣትም አይጠበቅብሽም። መቼ ነው ፍሪ የምትሆኝ? ፕሮግራሙ ቀርቶ እኔ በግል ይሻለኛል። ፕሮግራም ላይ ይቅርብ፣ አሁን አስቀረው፣ ውድድሩ ይቅርብኝ። እንደ አንቺ አይነት ቆንጆማ ከተገኘ ችግር የለውም። አሁን መቼ ነው ፍሪ የምትሆኝ? እኔ ፍሪ ነኝ ሁሌ፣ ችግር የት አካባቢ ነበር የምትኖሪው? ወደ አያት ከሆንሽ ነገ 8 ሰዓት አካባቢ ለምን ወደ ሲኤምሲ አንገናኝም? በቃ ቴክስት አድርግልኝና እመጣለሁ። ጋስትሞልን ታውቂዋለሽ? የት ጋስትሞል? አላውቀውም፣ ግን ያው ጠይቅ። አይ እኔ ብዙ ከተማ አላውቅም እውነት። ስለዚህ ብዙ አልወጣም። እንደዛ ከሆነ አያት እመጣልሻለሁ። ግን በጭንቅላትሽ እንድታስብ የምፈልገው ምንድን ነው፣ ለጨዋታ ለቀልድ አይደለም የምመጣው፣ ለቁም ነገር ነው። እና ቁም ነገር ማስብ ከሆነ ገላይን ተጠቅመሽብኝ ለመጣል ከሆነ ወጣትነት ትምስናን ተጠቅመሽ ለመጣል ከሆነ አትምጪ። እኔ ትክክለኛ ፍቅር ነው ከተግባባን እንድንጋባ ነው ፈልገው። አይ እኔም ቀልድ አልወድም። ኦርቶዶክስ ነሽ? አዎ በጣም በጣም ጥሩ፣ በጣም ጥሩ። ስለዚህ ነገ 8 ሰዓት ላይ አሁን ስልክሽን ቴክስት አድርጊልኝ። እሺ እሺ፣ አደርግልሃለሁ። ዓመት ልጅ ነበር አለኝ ያልሽው? የ6 ኢትስ ኦኬ፣ ችግር የለም እናሳድገዋለን። አንቺ ጥርስሽ በጣም ነው የሚያምረው ደግሞ። አመሰግናለሁ። ስለዚህ አሁን ከቻልሽ ስንት ሰው እያየሽ ነው? ወይኔ ሰው ላይቭ 3 ቀኔ ነው ምናምን ገብቼ አላውቅም። ላይቭ ምንም አይሰራልሽም። መጋኛ ምች ያስመቱሻል። ላይፍሽን አሁን ዝጊውና እኔ በዛኛው ስልክ ያለው ስልክሽን ቴክስት አድርጊልኝ። እሺ እሺ። እንደነገርኩሽ አደራሽን ከትንሽ ጊዜ በኋላ ወንድሜ ነህ እህቴ ነህ አይሰራም። ወንድምና እህት ወንድም አልፈልግም። እኔ ሚስት ብቻ ነው ፈልገው። ውጪና ስልክሽን ላኪልኝ አሁን። እሺ እሺ። ቻው። እሺ እኔ እናት እየጠበቅኩሽ ነው። ላኪ ቶሎ። እሺ እሺ እሺ። አታስገቢ። እሺ አውጪው። ከኔ ጋር አሁን ስትወጪ ስምሽ ላይ ያለውን ቢራቢሮ አስወጪው። ከፕሮፋይል ፒክቸርሽ ጋር አይሄድም። ፕሮፋይል ፒክቸርሽ ላይ የእግዚአብሔር ቤት አይደል? አዎ። ዓለምን ክደሽ ወደ እግዚአብሔር መተሻል አይደል? ማለት ደግሞ ከ2 ከ3 ሰዎች ጋር የተኙ ሰዎች የሚያደርጉት ምልክት ነው። ያው አውቶማቲካሊ ወንዶች የሚረዱት እንደዛ ነው። ስምሽ ላይ ወይ ገላሽ ላይ ቢራቢሮ አለ ማለት ከ3 ሰው በላይ ተኝተሻል ማለት ነው። እሺ አጠፋለሁ። አላወኩም ነበር። አዎ አንቺ ደግሞ እንደዛ አላረግሽም ማለት አንቺ አላረግሽም እንደዛ አላረኩም። አዎ እንደዛ ከሆነ በቃ ተናርጊ አትፊው። ዛሬ እኔ ጋር ምን እግር ጣለሽ? ሁለተኛ የሆነ ጊዜም አብረን ገብተን ነበር። ጎን ለጎን? አዎ ልክ የለም ማለት ነው። ፍቅረኛ የለሽማ? አደራሽን ፍቅረኛ ያለው ሰው አላወራም።
ፍቅረኛ አለሽ? የለኝም። መቼ ነው ለማግባት አሁን ያሰብሽው? እኔ ትዳር ብፈልግልሽስ? በ25 ዓመቴ ነው ማግባት የምፈልገው። አሁን ስንት 23 ነሽ? አዎ 2 ዓመት ነው የቀረሽ አዎ። እኮ እጮኛ እኮ አሁን ነው መፈለግ ያለብሽ። እሺ እፈልጋለሁ። ስለዚህ አሁን ገስት ላይ ላስገባልሽ። ምን ሰው አንቺ የሚወድ ሰው ካለ? አይ ወይስ እኔ ነው የምትወጂኝ? በወንድማዊነት እንዲህ በጣም ነው የምወደው። ወንድማዊነት መውደድ የሚባል ነገር አለ? ስለ አልጠላህም፣ በወንድማዊነትም ሆነ በምንም አልጠላክም። ለትዳር ግን አላሰብኩም። ወንድማዊነት ግን እንዴት ይባላል? አሁን እኔ አንቺን ብስምሽ ስሜትሽ አይመጣም? አንቺን ብስሚኝ ስሜት አይመጣም? ስለዚህ ወንድም አይባልም። ወንድም የሚባለው የእናት አባትሽ ልጅ አብሮሽ በቃ ከልጅነት ጀምሮ ያደገ ሰው ነው እንጂ ማታውቂውን ሰው አሁን ወንድሜ ነው ብለሽ ራቁትሽን ብትመጪ አልምርሽም። አዎ እሱማ ልክ ነው። ስለዚህ ወንድም የሚባለው ከእናት ከአባትሽ በቃ አብሮሽ ቢያንስ ከልጅነቱ ጀምሮ ያደገ ለአንቺ ምንም አይነት ስሜት የሌለው ሰው ነው ወንድም። እሺ ለምንድን ነው የምትወጂኝ? ለምን እጠላሃለሁ? ምን አድርገህ? ምክንያት የለኝም። ግን መውደድሽ ምንም ምክንያት የለሽም? ምንም ምክንያት የለኝም። አንተ የሆነ ሰውን ስትወድ በምክንያት ነው? እኔ አንቺ አዎ ያለ ምክንያትማ እንዴት እወዳለሁ? ጥሩ ሰው ስለዚህ በቃ ጥሩ አበለካከት ምንም መጥፎ ነገር ሳያደርግም ሚኪ ምንም መጥፎ ነገር ሳያደርግም። አዎ እኔ በምክንያት ነው የምወደው። እሺ እና አንቺ የምርሽን ነው? እርግጠኛ ነሽ? ምንም ምክንያት የለሽም እኔን ለመውደድሽ? ምንም የለኝም። እውነት እኔስ መልካም ምሽት ይሆንልሽ። ስለተዋወቅን ደስ ይላል። እሺ ቻው።